እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኦፌኮ በመሰነጣጠቅ ጎዳና የፕሮፌሰር መረራ ፓርቲ ማለት ነው። ቢሾፍቱ እንደ ጊንጪ እና 4 ቦታ እየተሰነጣጠቀ ያለው ኦፌኮ አንዱ ርዕሳችን ይሄ ይሆናል ማለት ነው። በዛሬው ታሪካዊ የኢትዮጵያ አየር መንገድ የፕሮጀክት ቀን ላይ የ12.5 ቢሊዮን ዶላር ፕሮጀክት ላይ አስቀድመው መግለጫ ካወጡ የፖለቲካ ድርጅቶች መካከል የፕሮፌሰር መረራ ፓርቲ የሆነው ኦፌኮ ይገኝበታል። ኦፌኮ ጠንከር ያለ መግለጫ ነው ያወጣው። የኦሮሞ ፌዴራሊስት ኮንግረስ ማለት ነው። የኦፌኮ መግለጫ እንግዲህ የአቡሴራ ነው የሚለው። አቡሴራ ማለት ያ ቦታው ይሄ የኤርፖርቱ የሚገነባበት ቦታ ማለት ነው። አቡሴራ ብሎት እንግዲህ አቡሴራ ነው ማለት ነው ስሙ። የአቡሴራ ሜጋ ፕሮጀክት አስመልክቶ ከኦፌኮ የተሰጠ መግለጫ መሪ ርዕስ የሆነው ክብርን የሚነካ ልማት ሳይሆን ዝርፊያ ነው ይላል። ክብርን የሚነካ ልማት ሳይሆን ዝርፊያ ነው። እንደው ስትጽፉ እንኳን ትንሽ አልዘገነናችሁም? አሁን ክብርን የሚነካ ምናምን ስትሉ አሁን ይሄ ክብር ለእናንተ እንደው ሰው እኮ ይስቅባችኋል። ፕሮፌሰር መረራ ምንድነው ለእናንተ ክብር? ሌላውን ክብር የሚነካ ልማት ሳይሆን ዝርፊያ ነው። አቡ የሚለውን ላላርጋ አንብበው። ኦኬ አቡ ሴራ። ኦኬ አቡ ነው ያልኩት። አቡ ሴራ ቴንክ ዩ ተሙ። ክብርን የሚነካ ልማት ሳይሆን ዝርፊያ ነው። እንጃ ብቻ መቼም ያሳዝናል፣ ያሳፍራል። ግን በቃ እውነተኛው እንትናችሁ ግልጥልጥ ብሎ የወጣበት ዘመን ላይ በሆኑ ደግሞ ይገርማል። ማናቀው ቢሆን ኖሮ ማንከታተለው ቢሆን ኖሮ ከእናንተ ጋር ጅራሬን ልንሆን እንችል ነበር። ማናቀው ፕሮጀክት ቢሆን ኖሮ እንዴት በጥንቃቄ እንደተካሄደበት ባንሰማ ባናቅ፣ ሪፖርተር ሌላው የጻፈውን ባናነብ፣ አየር መንገዱ ያደረገውን ዝግጅት ባናቅ፣ እናንተ ያላችሁት ጋር አብረን መንጋ እንሆን ነበር። እውነት ለመናገር አሁን ዛሬ መተ ክብር የሚነካ ፕሮጀክት ነው። ከዛ ይቀጥላሉ በዝርዝር በህዝባችን ላይ ስጋት ተጋርጧል ይላሉ። በአሁን ሰዓት በአቡሴራ የተፈጠረው ሁኔታ ችግሩ ወደ አደገኛና የገፋ ደረጃ ተሸጋግሯል። በመሆኑም ይህንን ቀይ ማስጠንቀቂያ የነ መረራ ጉዲና ቀይ ማስጠንቀቂያ ነው። በነገራችን ላይ የነ ፕሮፌሰር መረራ ቀይ ማስጠንቀቂያ እየሰጠን ነው ያሉት። ኦኬ ቀይ ማስጠንቀቂያ ወዴት ነው? ቢሾፍቱ እንደ ጊንጪ እንዲሆን ነው? ቢሾፍቱ እንደ ጊንጪ ናት ቀይ ማስጠንቀቂያ?
በመሆኑም ይህን ቀይ ማስጠንቀቂያ ለመስጠት የተገደድንበት ወቅት ላይ እንገኛለን። የሚጋለጡበት ነው። አትውጡ። በደንብ ስሙ። የመራራን ትርክት ማድመጥ የሚጠቅመው በሌላ ሳይድ ምንድነው የሚታሰበው የሚለውን ለማየት ነው። አትውጣ ጊዜ ካለሽ ወይ ሊሊ ወይ ምናምን ሊሊ ኢንዲቪጁዋሊ ነው ያልኩት፣ ሌላ ነገር ከሌለ በተቃራኒው ያለው ወገን ምንድነው የሚያስበው የሚለውን ማወቅ ጠቃሚ ነው ብዬ ስለማስብ ነው። በተቃራኒ ሲል ከፕሮጀክቱ አንጻር ነው። እና ቀይ ማስጠንቀቂያ ነው የሚለው። ለምንድን ነው ቀይ ማስጠንቀቂያ ሰጠን የሚለው? ፕሮጀክቱ ነባሩን የህብረተሰብ ከቅድመ አያቱ ርስት የሚያፈናቅልና ታሪኩን የሚያጠፋ በመሆኑ በጽኑ እንቃወማለን። እንግዲህ አርሶ አደሩን አታንሷቸው ነው እያሉ ያሉት። ደንበኛ መቀስቀሻ ናት። በነገራችን ላይ ሰርታለች። ደግሞ ግንጪ ፕሮጀክት ሰርታለች። ያኔ ሰርታለች እሷ። ያኔ ያለው ነባራዊ ሁኔታ ምንድነው? አሁን ያለውን በኋላ አነሳላችኋል። አሁን ቡዳው ማን እንደሆነ አወቅን። የልማት ቡዳ ማለት ነው። ፕሮጀክቱ ነባሩን ማህበረሰብ ከቅድመ አያቱ ርስቱ ስለሚያፈናቅል እና ታሪኩን ስለሚያጠፋ በጽኑ እንቃወማለን። ስለዚህ በቃ ባለበት እርገጥ ይቆይ ነው። አርሶ አደሩ ባለበት እየረገጠ እንዲኖር ነው የምትፈልጉት? ከ3000 በላይ አባወራዎችና ወደ 15000 የሚጠጉ ቤተሰቦች አደጋ ተጋርጦባቸዋል። የድረሱልን ጥሪያቸውንም አድምጠናል ይላል። ሄደው ምን አዳመጡ? 3000 አባወራዎች እና 15000 ወይም 15000 የሚጠጉ ቤተሰቦች የድረሱልን ጥሪ አቅርበዋል። እነሱን ሰምተን ነው አለ። ስለዚህ አንደኛ ህገ መንግስታዊና የህግ ጥሰት ተፈጽሟል። ሞራልም ጠፍቷል። ሞራል ቢስነት ታይቷል። እንደው እነ መራራ ቢጠየቁ ህገ መንግስት የሚሉት ነገር ህገ መንግስት እኮ እንደው ዝም ሌላ ኮንፊውዝ እንዳትሆኑ እኔ ዝርዝሩን አነሳላችኋለሁ። ህገ መንግስቱ ባጭሩ ልንገራችሁ። ህገ መንግስቱ አሁን ያለው ህገ መንግስት መሬት የመንግስት ነው የሚለው፣ የህዝብ ነው መሬት። አርሶ አደሮች የትም ቦታ ይሆኑ፣ አርሶ አደር አለ የከተማው ነዋሪ የትም ቦታ ቢሆን መንግስት መሬቱን እፈልገዋለሁ ካለ አይ ከመሬቱ አልነሳም ማለት አትችሉም። ኢትዮጵያ ውስጥ ይሄ ስለ ህገ መንግስት ስላወሩ ነው። በሻላ አይደል? ኤግዛክትሊ ብለኛል። አትችሉም። አሜሪካን ሀገር ልትችሉ ትችላላችሁ። አንነሳም ያሉ አሉ። ለምንድን ነው አሜሪካን ውስጥ የሆነው? መሬት የግል ስለሆነ ነው። ኢትዮጵያ ውስጥ ግን ስለ ህገ መንግስት ከጻፉ እነዚህ ሰዎች የኢትዮጵያ ህገ መንግስት በግልጽ የሚያስቀምጠው መሬት የህዝብ ነው፣ የህዝቡን ደግሞ መንግስት ያስተዳድረዋል እንጂ የግል አይደለም። ተገልብጣችሁ እኮ በጣም እኮ ወለፈንዲው የነ ፕሮፌሰር መረራ ወለፈንዲ መሬት የግል ይሁን ብትሏቸው እኮ የፖለቲካ ገመድ ይገዛሉ። በነገራችን በጣም እኮ የሚገርሙት እሱ ነው። አሁን እነዚህ ከተማ ኤሪያ ምናምን እና እነዚህ ወሳኝ የሚባሉ ከገጠሩ ውጪ መሬት የግል ቢሆን አርሶ አደሩም የተወሰነ ቦታ የግል ቢሆን ፕሮሞት አደርጋለሁ፣ ሊበራል ነኝ። እነ ፕሮፌሰር መረራ አንገታቸው ቢቆረጥ መሬት የግል ይሁን አይሉም።
ካሉ መጥቼ አደንቃቸዋለሁ መጥቼ ምስጋናም አቀርባለሁ። መሬት የግል ይሁን ካሉ እዚህ ጋር መሬት የግል መሆን የለበትም ያሉ ሰዎች ባጭሩ ምንድነው? መሬት የመንግስት ነው ማለት ነው፣ የህዝብ ነው ማለት ነው። የሚያስተዳድረው ህዝብ መንግስት ነው፣ ባለቤትነቱ ህዝብ ነው። እዚህ ጋር መጥተህ ህገ መንግስታዊና የህግ ጥሰት ተፈጽሟል የምትለው ምንድን ነው? ኦንሊ ቲንግ መጠየቅ የሚችለው አርሶ አደሩም ይሁን የከተማው ሰው ካሳ ነው መጠየቅ የሚችለው። አለቀ። በቂ ካሳ አግኝቻለሁ አላገኘውም ነው የሚጠይቀው። በነገራችን ላይ ግልጽ እንድትሆኑ እዚህ ጋር አንዳንድ ስሜቶች እንዳሉ አውቃለሁ። ከዚህ ጋር በተያያዘ ስሜት ህግ አይደለም። ከተማም ላይ አዲስ አበባም ላይ ብትሄዱ ተነስተዋል ሰዎች ህገ መንግስታዊ ጥሰት ተፈጸመብን አሉ እንዴ? የለም እኮ ህገ መንግስታዊ ጥሰት የሚባል የለም። ምክንያቱም መሬት የህዝብና የመንግስት ነው። ይኸው የህጉ ባለቤቶች እየነገሯቸው ነው። የህጉ ባለቤቶች የህጉ ተማሪነት ባለቤቶች ምን እያሉ ነው? መሬት የህዝብና የመንግስት ነው። መንግስት ለህዝብ ጥቅም ሲባል ህግን ተከትሎ መውሰድ ይቻላል። አዋጅ አለ። ምንም ይላባጅ ለህዝብ ጥቅም ሲባል ከመሬት ላይ የማስነሻ አዋጅ ይባላል። አዋጅ ቁጥሩን አላስታውሰም። ያለፈው ዓመትም ሪቫይዝድ ሆኗል። ለህዝብ ጥቅም ሲባል የምትባል አዋጅ አለች። አዋጅ ቁጥሩ ምኑን ካለበሻ ለሰዎች እንድናስታውሰው መንገርች እኔ በነበርኩ ሰዓትም የነበረ ነው። ከዛ በኋላ ተሻሽሎ አሁን የመጨረሻው ቨርሽን ላስቲር ያለፈው ዓመት ወጥቷል። ለህዝብ ጥቅም ሲባል ከመሬት ላይ ሰዎችን የማስነሳት አዋጅ ነው። በፓርላማ የጸደቀ አዋጅ ነው። በፓርላማ የጸደቀ ነው። ምን እያልኳችሁ ነው ያለሁት? አሁን እነ ፕሮፌሰር መረራ እንደ ድርጅት መሬት አይሸጥም አይለወጥም የህዝብ ነው የመንግስት ነው ብለው አቋም ወስደዋል። የድርጅታቸውን ፕሮግራም ነው እሱ። ግልብጥ አሉና ደግሞ እዚህ ጋር አርሶ አደሩ ከመሬቱ እየተፈናቀለ ነው፣ ህገ መንግስታዊ ጥሰት ተፈጸመበት ይላል። እኔ በሆን የኔ አቋም ሆኖ ህገ መንግስቱ የኔን አቋም ቢይዝልኝ መሬት የግል ነው የሚል አቋም ቢይዝልኝ ወጥቼ ለምን ነው የሚፈናቀሉት ማለት ይችላል። ስለዚህ the only thing የምትጠይቀው አርሶ አደሩ የሚጠይቀውም ካሳ ነው የሚጠይቀው፣ ተመጣጣኝ ካሳ። እነዚህ 3000 የተባሉት አባወራዎች፣ እነዚህ 15000 የተባሉት ቤተሰቦች ከመሬቱ አንፈናቀልም ማለት አይችሉም። የህግ ጉዳይ ነው። እኔ የስሜት ጉዳይ አይደለም እዚህ ጋር የምናገረው። ስሜት ሌላ፣ ህግ ሌላ። እነሱን የጻፉት የኔ ወንድም 15000 ሰው አለ 3000 አባወራ አለ ብለው የጻፉት እነሱ ናቸው። ህገ መንግስታዊ የሚባል ጥሰት የለም። ፍርድ ቤትም ቢሄዱ ማንም አይቀበላቸውም። በነገራችን ላይ ሌላው አሁን ተሻሽሎ ከሆነ በሻ ቲፕ አድርገኝ እንጂ በፊት እኮ ካሳዬ አንሷል ብለህ ፍርድ ቤት ብትሄድ እንኳን አልነሳም ማለት አትችልም። እሱ ብቻ አይደለም፣ ፍርድ ቤቶች ሁከት ይወገድልኝ አይሰጡህም። ባለበት ይቆይ ማለት ነው። ሁከት ይወገድልኝ አይሰጡህም። አሁንም እንደዛ መሰለኝ። የምትጠይቀው የካሳ እንኳን ማነስ ካለ ከመሬቱ ተነስተ ነው የምትጠይቀው። መሬቱን ሆስቴጅ አድርገህ አትጠይቅም፣ አይቻልም። ፖሊስ በግድ ያስነሳል። አዲሱ አዋጅ ይሄን የለወጠው አይመስለኝም። ማለት ስለ ህግ እውቀት ስለምንነጋገር የህግ እውቀትን እኔ ለፕሮፌሰር መረራ እየነገርኩ አቅም ብዬ አይደለም የምናገረው። አይዘው እያወቀ ነው ህዝብ እያሳሳተ ያለው። ያወቁ ነው የሚያሳሱት። ያውቃሉ በህገ መንግስቱ መሬት የህዝብ መሆኑን የመንግስት መሆኑን መንግስት እንደሚያስተዳድረው
ካሳ ብቻ መጠየቅ የሚችል ሰው እንደሆነ በቂ ነው በቂ አይደለም የሚተመነው በካሳ ሰጪው እና በመንግስት መካከል በሚተመን ተመን እንደሆነ ሁሉንም ያውቃል። አያውቁም ብዬ አይደለም። እዚህ ጋር የህገ መንግስት ጥሰት የለም፣ የሰብአዊነት ጥሰት የለም። የሞራሊቲ ጉዳይ በኋላ የሚመጣ ህግና ሞራሊቲ ቀጥሎ ከሞራሊቲ በኋላ የሚመጣ ጉዳይ ነው። የኦሮሞን ህዝብ ታሪካዊ ማፈናቀል ጠባሳ አለን፣ የአፍሪካ ኩራት በሚል ስም ትውልድን የሚያጠፋ ልማት ተቀባይነት የለውም። እንግዲህ የአፍሪካ ኩራት የሚለው በኦሮሞ ጠባሳ መምጣት የለበትም ነው ኦፌኮ እያለ ያለው። የኢኮኖሚ ፍትህና ባለቤትነት ስቴክሆልደር ሊገነባ ያስፈልጋል። ሊገነባ የታሰበው የኤርፖርት ከተማ ላይ ኤርፖርት ሲቲ የአካባቢውን አርሶ አደር ያገለለ ነው። ስለዚህ በፕሮጀክቱ ላይ የአክሲዮን ባለቤት ወይም ሼርሆልደር ይኑራቸው። አሁን ይሄ ጥሩ ጥያቄ ነው፣ ለኔ በጣም ጥሩ ጥያቄ ነው። ጥያቄው እንዴት ይመለሳል፣ እንዴት ማጣጣም ይቻላል የሚለው ነው እንጂ እኔ የቀደመ የዛሬ 10 ምናምን ዓመት ባለቤት አልባ ከተማ ብዬ ስጽፍ የጻፍኩት ፖይንት ይሄ ፖይንት ነው። ብዙም ጊዜ ከቅርብ ሰዎች የምከራከረው ከመሬት ተነሱ አትነሱ አይባልም። እነዛን አርሶ አደሮችም ይሁኑ የመሬቱን ባለቤቶች በሚካሄደው ኢንቨስትመንት ላይ ሼርሆልደር እንዲሆኑ ተጠቃሚ እንዲሆኑ እሱን መጠየቅ ግን የፖለቲካ ስራ ነው። እሱ አሁን ይሄ ጥያቄ ጥያቄውን የሚመለስበትን መንገድ ነው እንጂ የማስበው ጥያቄው ተገቢ ጥያቄ ነው። ዝም ብለህ ገንዘብ ሰጥተህ ብር ሰጥተህ ብትበትነው ገና ምንም ያልተማረ አርሶ አደር ገንዘቡን የት እንደሚያውል የማያውቅ አርሶ አደር ነገ ከነገ ወዲያ ተመልሶ መጥቶ ዘበኛ ይሆናል። የአየር መንገዱ ዘበኛ፣ የቤተሰቡ ዘበኛ እንትን ይሆናል። የኤርፖርት ሲቲውም ውስጥ እንዴት ነው አርሶ አደሩ ባለቤት የሚሆንበት? እሱ መነጋገር ይቻላል እኮ። ይሄ ደግሞ ባለፈው ከአፈወርቅ ጋር ፕሮጀክቶቹን አንስተናል። ምን ያህል እንደሆነ እንጠይቀዋለን። የደብረ ዘይት ልጅ ነው አፈወርቅ፣ አመጣዋለሁ። አየር መንገዱ አስቀድሞ ቤት ሰርቶ አስቀድሞ መሰረተ ልማት አሟልቶ ይሄ ሪፖርተር ጋዜጣም ላይ ወጣ ነው። ሁለተኛ ደግሞ ከረጅም ጊዜ አኳያ እነዚህ በማረስ ላይ የነበሩ አርሶ አደሮች ወደ ሴሚ ኢንዱስትሪ የሚቀየሩበት፣ ለምሳሌ ከዚህ ከዶሮ ልማት ጋር ተያይዞ አየር መንገዱ የዶሮ ልማት ስለሚፈልግ ከዶሮ ጋር የተያያዘ ፕሮጀክት እንዲኖራቸው፣ የዶሮ ልማት የእንቁላል ልማት የተያያዘ ማለት ነው። ምክንያቱም አየር መንገዱ በጣም ነው የሚፈልገው ያን። ስለዚህ እነዚህ 13,000 አባወራ የሚባሉ 15,000 የሚባሉት ከአየር መንገዱ ስራዎች ጋር እንዲተሳሰሩ፣ አየር መንገዱ ሆቴል ይሰራል፣ ለሆቴሉ የምርት አቅራቢ ሊሆኑ ይችላሉ። ስለዚህ እኔ ይህን ያነሳሁት ቴድ ጥሩ ጥያቄ ነው። ከኮሪደር ልማትም አንተ ከጻፍከው እኔ የጻፍኩት ከመሬታቸው አይነሱ አላልኩም። እኔ ያነሳሁት ምንድን ነው? ካሳቸው በጣም ትንሽ ነበረ። አንድ በ2 ብር በ3 ብር ካሳ እኮ ነበር የነበረው ፐርካሬ። ሁለተኛ የተሰጣቸውን ገንዘብ ያዋሉበት ቦታ ሞት ሆነ፣ ሞት ገደላቸው፣ ገንዘቡ ገደላቸው፣ ብዙዎቹን ገደላቸው። 2 ሶስተኛ መጨረሻ መጡና ዘበኛ ሆኑ፣ መሬታቸው ላይ ዘበኛ ሆኖ ተቀጠሩ። 3 እኔ መቼም ቢሆን ከመሬታቸው አይነሱ የሚል አራምጃ አላቅም። ባይዘው እንደዛም እንትን አይደለሁም። ተጠቃሚ መሆን አለባቸው። እንደውም ሚፍታህን ጠቅሼው ወዳጄ ጓደኛዬ የፖለቲካ ትምህርት ያስተማረኝ ብዬ ማምነው እሱ ያጠናውን ጥናት ሁሉ ነው የጻፍኩት። አግሮ ኢኮኖሚስት ነው ሚፍታ። እንዴት ተደርጎ ኢንቲግሬት እንደሚደረጉ ጽፎ ነበረ።
ሼልፍ ላይ ተወረወረበት እንጂ ያሉት አርሶ አደሮች ከልማቱ ጋር እንዴት ኢንቴግሬት እንደሚሆኑ። ስለዚህ አርሶ አደሩ ከሚመጣው ኢኮኖሚ ጋር ከሚመጣው ልማት ጋር ልጆቹን ጨምሮ እንዴት ነው ኢንቴግሬት የሚሆኑት? ይሄ ደግሞ ቀድሞ የተሰራበት ነው። ይሄ ቀድሞ ተሰርቶበታል። እኛ ዘግበናል። መዝገቡ እኔና 2 ፕሮግራም እኮ ነው የሰራሁት ከአፈወርቅ ጋር። ሄዶ እኮ በአካል አይቷቸዋል። የተሰራላቸውን ቤቶች እኮ አይቷል። የዛ አካባቢ ሰው እኮ ነው አፈወርቅ። ከባዶ አላመጣውም እኮ። ይሄ የዶሮ ልማት፣ የካርቶን ፕሮዳክሽን፣ ካርቶን ይፈልጋል እንትኑ የማሸጊያ ምናምን ማሽኖች፣ ማሸጊያ ፋብሪካዎች፣ የምርት ፋብሪካዎች፣ የአርሶ አደር የከተማ አርሶ አደር እነሱ ሁሉ ከማጋ እንዲተሳሰሩ ነው፣ ከአየር መንገዱ ጋር እንዲተሳሰሩ። ኢንካማቸው ያድጋል እንጂ እድሜ ልካቸውን በሬ ሲገፉ አይኖሩ። እነ መረራ እያሉ ያሉት እድሜ ልኩን ሞፈርና ቀንበር ይዞ ይሽከርከር ነው እያለ። ይሄ ነው ለህዝብ ማሰብ። ይሄ ነው ባህል ማለት ይሄ ነው። እንደ ዘመን እየተቀየረ ስለ ኤአይ እያወራን ስለ የበሬ አርሶ አደርና ባህል ይነግሩናል። ምን ያህል ኋላ ቀር እንደሆኑ የመጨረሻ ኋላ ቀሮች ናቸው። አየር መንገዱ የሄደበትን እኔ ዛሬ ጊዜ አጣው እንጂ የተከፈለው ካሳ እንደውም የነበረው ጥያቄ እንዴት ለዛ አካባቢ በዛ ልክ ይከፈላል? እኔም የነበረኝ ጥያቄ አየር መንገዱ በጣም አደገኛ ፕሬሲደንስ እያስቀመጠ ነው። ከዚህ በኋላ ሌሎች ቦታ ለሚነሱ ሰዎች አየር መንገዱን እየተመለከቱ አደገኛ ሁኔታ ሊመጣ ነው። እሱን ተናግሬያለሁ። ደርሶ ዛሬ ቀይ መስመር፣ ቀይ ጩኸት፣ ቀይ ማስጠንቀቂያ የሚል ማለት ነው። ግን ገለልተኛ አካል አጣርቶ ህዝብ እስኪያደርግ ድረስ ኦልሞስት ፕሮጀክቱ ይቁም ነው እያሉ ያሉት። ከአካባቢ ማህበረሰብ ጋር ውይይት ይካሄድ። የኤርፖርት ከተማ ውስጥ የባለቤትነት ድርሻ ኢኩዊቲ፣ እዚህ ላይ ነው እስማማለሁ ብያለሁ። ስለ ኢኩዊቲ፣ ስለ ሼር ሆልደር፣ የከተማው ልማት አካል መሆን እሱ የተለየ ጥናት ያስፈልገዋል። ፕሮባብሊ አየር መንገዱ ከሚሰራው ሆቴል ሼር ሆልደርም ሊሆኑ ይችላሉ። አላቅም፣ አሁን ዲቴይል መግባት ስለማልችል ማለት ነው። አየር መንገዱ ከሚሰራው ኢንቨስትመንት የኢንቨስትመንቱ አካል ሊሆኑ ይችላሉ። እንደ ማህበር ተደራጅተው የኢኮኖሚክ ቫሊዩ ኦፍ መሬቶቻቸው ተጠርቶ ያ ኢኮኖሚክ ቫሊዩ የመሬቱ ኢኮኖሚክ ቫሊዩ እነዚህ ሰዎች የ100 ዓመትም ሊሆን ይችላል በ100 ዓመት ምን ሊያገኙ ይችላሉ የሚለው ተጠንቶ የዛ አማውንት እንደ ሼር ሆልደር ሆኖ ሊገቡ ይችላሉ። ጀስት ላይክ ሌሎች ኢንቨስትመንት ላይ እንደገቡ ማለት ነው። ስለዚህ የተለያየ እነዚህን ሰዎች እንደ ትላንቱ ሳይሆን ኦውን የሚያደርጉበት ነገር በሼር ሆልደር የሚሆን በኢኩዊቲ የሚሆን በተለያየ መንገድ መንግስት ያስባል። ያነበብኩትም እሱ ነው። እኔ የምሰጋው በሻ ልክ ነህ፣ ፕሬሲደንሱ ነው የሚያስፈራኝ። አየር መንገዱ የሰራው ነገር ሌሎች ተነሺዎችም በዛ ልክ ዲማንድ እንዳያደርጉ ነው የምፈራው። አየር መንገዱ ሀብታም ነው። ያውቃሉ ይሄን። ደጀን ቴንኪው በጣም ኤርሚያስ። ለአርሶ አደሮቹ በቢሾፍቱና ዱከም ከ8 በላይ ትላልቅ ቅይጥ ህንፃዎች ተሰርቶላቸዋል። በዩኒየን ደረጃ ተደራጅተው የሚያስተዳድሩትና የሚተዳደሩበት ነው። ተጨማሪ አርባን ፋርሚንግ ላይ በደንብ እንዲሰሩ ይደረጋል። የህንፃዎቹን ፎቶ ካስፈለገ እልክልሃለሁ። ኦፌኮ ሞት የተቀበረ ቡድን ነው። ላክልኝ፣ በቴሌግራም ላይ ደጀን ላክልኝ። እንደው አለማፈራቸው ራሱ በጣም በጣም ምንም። እነዚህ ሰዎች ፓርኪንጉን ሊይዙ ይችላሉ። ለእንትን ነገር የፓርኪንግ ፕሮጀክቱ ላይ ልታሲስ ትችላለህ። በጣም ብዙ ነገር አለ። በነገራችን ላይ ልጆቻቸውን አሰልጥነህ ልጆቻቸውን ካሰለጠንክ በኋላ የልጆቹ የሚይዙት ቢዝነስ ሊኖር ይችላል። የአካባቢው ተጠቃሚ ቅድም እንዳልኩት አፈወርቅ እንደነገረን የዶሮ ፋብሪካ የእንቁላል እና የወተት ምርት ያላቸው ነገሮች ከሰሩ
እነዛ ነገሮች በቀጥታ ለአየር መንገዱ ሳፕላይ ያደርጋሉ። አየር መንገዱ እኮ ከብራዚል ነው የሚገዛው እንደሰማነው። ካርቶን፣ ሌሎች ይሄ የእሽ ማሸጊያ ምናምን ፋብሪካ ሊኖራቸው ይችላል። እነዚህ ሰዎች ሰው በቀጥታ አየር መንገዱ ይቀበላቸዋል። ሰው ያ ነገር ምን ይፈጥራል? የከተማውን ባለቤት ይሆናሉ፣ የፕሮጀክቱን ባለቤት ይሆናሉ። ይሄ ነው ማቀው መሆንም ያለበት። ስለዚህ እኔ የበፊት ተቃውሞዬ ከመሬቱ እንዴት ተነሱ አይደለም፣ እነዚህ ሰዎች በኢንቨስትመንቱ ተጠቃሚ ይሁኑ ነው። ጩኸቴም እሱ ነው የነበረው እና ይሄ በደንብ እንዲታይ እፈልጋለሁ። ከዛ በተረፈ ቢሾፍቱ እንደ ግንጪ እኔ መቼም ቢሆን ቢሾፍቱ ግንጪን ትሆናለች ብዬ አላስብም። አውቃለሁ ይሄ የቢሾፍቱን እንደ ግንጪ ለማድረግ የተጀመረ ውስጥ ለውስጥ እንቅስቃሴ እንዳለም ከወራት በፊት መረጃው አለኝ። አንዳንዶቹም ሲናገሩት ሰምቻለሁ። በምንም ተአምር ግን አሁን ያለው ሁኔታ ቢሾፍቱ እንደ ግንጪ ትሪገሪንግ ፋክተር አትሆንም። የሁከት የብጥብጥ የለውጥ መነሻ አትሆንም እና እርማችሁን አውጡ ቢሾፍቱ እንደ ግንጪ የምትሉ ሰዎች። በፍጹም ግንጪ ምንድነው? ኦኬ አይ ዶንት ኖ ከዚህ በፊት እኮ አንስቼው ስለነበረ ነው። ግንጪ ማለት የስርዓት ለውጥ የመጣባት ትሪገሪንግ ቦታ ናት። መነሻ መሰረተ ሐሳቡ የአዲስ አበባ ማስተር ፕላን ቢሆንም ከማስተር ፕላኑ ጋር ተያይዞ ዋናዋ መነሻዋ ትሪገሪንግ ፋክተር የምንለው ግንጪ ናት። በነገራችን ግንጪ ላይ የተነሳው ተቃውሞ ነው የሆነ ከመሬት ጋር ከምናም ጋር ተያይዞ የግንጪን የተቀጣጠለው so that's called triggering ያልኳችሁ። ለምሳሌ የሰሜኑ ጦርነት ለኔ ትሪገሪንግ ፋክተር ምንድነው ብያችኋለሁ። የሰሜን እዝ መመታት ነው አይደል? ትሪገሪንግ ፋክተሩ ለኔ ለሰሜኑ ጦርነት የሰሜን እዝ መመታት እንደ ትሪገሪንግ ፋክተር እንደነበረው ገፊ ምክንያት ገፊ መንስኤ እንደሆነ ሁሉ ለኢህአዴግ መፍረስ፣ ለህወሓት መባረር፣ ለስርዓት መፍረስ ትሪገሪንግ ቦታ የነበረችው ግንጪ ነበር የነበረችው። ዶክመንተሪም ሰርቼበታለሁ በዚህ አጋጣሚ። ግንጪን ራሱን ችሎ ኢምቢ የሚል ዶክመንተሪ ሰርቻለሁ። የዛን ግንጪ ብዬ ማረሰው አሁን ምንድነው ውስጥ ለውስጥ ቢሾፍቱን እንደ ግንጪ እናረጋታለን ማለት ቢሾፍቱ የምናስነሳው ህዝባዊ ተቃውሞና እንቢተኝነት ተቀጣጥሎ የስርዓት ለውጥ እናመጣለን ነው እያሉ ያሉት። ይሄ በህልማችሁም ብታስቡት አይመጣም። ግንጪ አትሆንም ቢሾፍቱ። በእርግጠኝነት ነው የምናገረው፣ ከስሜት አይደለም የምናገረው። ሞከራችሁት እኮ ውስጥ ለውስጥ ተናገራችሁ፣ ውስጥ ለውስጥ ሞከራችኋት አይደል? ይሄ ነገር እኮ ነበረ። አንድ ሰሞን እኮ ጀዋርም ወጥቶ አርሶ አደሮቹ ይሄን አሉ፣ እንደዚህ አሉ፣ ቅሬታ አነሱ፣ ቢሾፍቱ ላይ እንዲህ አሉ የሚል እኮ ጀምረውት ነበር። አላስተዋላችሁ? ኢሚዲየትሊ ባካፕ አረገ ሲያያት ልከውልኛል። ለኔም ምንድነው የምታወራው ኤርሚያስ? አፈወርቅ ያወራው ልክ አይደለም፣ አርሶ አደሩ ይኸው ስቃይ ላይ ያለው እንደዚህ እያሉ ልከው ነበረ። በነገራችን ላይ አይዶን ለአፈወርቅ ልንገረው እርግጠኛ አይደለሁ። ትክክል አይደለም የምትሰጡት መረጃ፣ አርሶ አደሩ ተማሯል፣ እንዲህ ሆኗል፣ በቅርብ ጊዜ ውከት ይነሳል፣ ብጥብጥ ይነሳል። ልከውልኛል ከ4 ወር በፊት ታያታለህ ሁሉ ያለኛል። አንተና አፈወርቅ ታዩታላችሁ ያሉ አስበውት የነበረው ቢሾፍቱ ግንጪ ትሆናለች ብለው ነበር የጠበቁት። እኔ ወንድም ባሮ ገበሬ ያረሰ የለም። ባሮ ገበሬ
አትረስ አያስኬድም በፍጹም ቢሾፍቱ ጊንጪ አትሆንም እኔ ወራረዳለሁ በዚህ ግን እንዲሁ ዝም ብሎ ተራፉከራ ከሚሆን ፖለቲካዊ ምክንያቶችን አስቀምጣለሁ ቢሾፍቱ ጊንጪ ማትሆንበትን ፖለቲካዊ ምክንያቶች 1 2 3 4 ብዬ አስቀምጣለሁ ከፈለጋችሁ ተከራከሩበት ከዛ በኋላ ነምበር 1 ቢሾፍቱ ጊንጪ ማትሆነው የጊንጪ ጊዜ የስርዓት ለውጥ ነው የተጠየቀው የአገዛዝ ለውጥ ነው የተጠየቀው የአገዛዝ ለውጥ ውስጥ ግን ጊንጪ ትሪገር ያደረገችው የህወሓት አገዛዝ ለውጥ ሚል የህወሓት መራሹ ኢህአዴግ ያገዛዝ ለውጥ ነው ጊንጪ የጠየቀችው ፍረጃው ጠላት ወዳጅ ነበር ይዛል ህወሓት ጠላት ነበረች ይዛል ቁጥር 1 እሱ ነው ጻፉልኝ ነበሽ ጊንጪ ውስጥ የነበረው የስርዓት ለውጥ ሙሉ ለሙሉ ያገዛዝ የስርዓት ለውጥ ይሄ ያገዛዝ የስርዓት ለውጥ ደግሞ ማዕከል ያደረገው ህወሓት መራሹን ኢህአዴግ ነው ህወሓትን ነው በዋናነት አገር ቤት ብቻ እንዳይመስላችሁ ውጭ ሀገርም ውጭ ሀገር ምንድነው እናቶ ጀዋር ጽሁፋቸው በሙሉ ምን ነበር እንዴ ሀጎስና ቶሎሳ አልነበረም እንዴ ጽሁፋቸው አልነበረም እንሸፍነው ይሄን በአደባባይ እንዴ ሀጎስና ቶሎሳን የጻፈው እኔ ነኝ ሀጎስ ያገሳል ጠግቦ ሀጎስ ያገሳል ቶሎሳ ይከሳል አይነት ነገር እኔ ነኝ የጻፍኩት ይሄን አቶ ጀዋር መሐመድ ነው የጻፈው ትግሉን ኢቭን ከህወሓት ተሻግሮ የሀጎስና የቶሎሳ ያረጋው እኔ አይደለሁም ሀጎስና ቶሎሳን የጻፈው ጀዋር ነው ኢቭን ሀጎስ ህወሓት ይሁን አይሁን አይደለም ትግራይ መሆኑ ነው ሀጎስ ያ አይደለም ይሄን ልንክድ ነው በዚህ ነገር ምን ብዙ የትግራይ ብሔርተኞች ቂም ያዛችሁበት ጀዋር ላይ በዚህ ነጥብ አይደለም ቅሬታ ያዛችሁበት ጀዋር የሚባል አያሳየን ስትሉ የነበረው ጀዋር ነው እንደው ዋነኛ ጠለ ፕሮግራም ስትሰሩ ሀጎስና ቶሎሳና መጣብን ያላችሁት እናንተ አይደላችሁ ሌላው ደስ አላለው ሀጎስና ቶሎሳ ሲመጣ እና ይሄ ሪሊ አንዱ ምክንያት ነው ማለት ነው የስርዓት ለውጥ ጥያቄ ነው ያለው የስርዓት ለውጡ ደግሞ የህወሓት መራሹ መንግስት ነው አሁን የስርዓት ለውጥና የሀጎስ ቶሎሳ ትርክታለ እንዴው አለ አሁን ኦሮሚያ ውስጥ ነው ጊንጪ ነው እያልኳቸው ያሉት ወይም ቢሾፍቱ ነው እያልኳቸው ያሉት አንደኛው ምክንያት እሱ ነው ሁለተኛ ቢሾፍቱ ጊንጪ ማትሆነው ተቃውሞን በግላጭም ሆነ በህቡ የጊንጪውን ተቃውሞ በግላጭም በህቡም ሲመራው የነበረው ገዢው ፓርቲ ውስጥ የነበረ ኃይሎች ናቸው ሁለተኛው ምክንያት እሱ ነው በሻ ጻፍልኝ ጊንጪ የህወሓት የስርዓት ለውጥ ያገዛዝ ለውጥ ስትጠይቅ
ይሄን ተቃውሞ በግላጭም በስውርም በህቡ የተመራው ገዢው ፓርቲ ውስጥ ያለው ኃይሎች ናቸው። ኦህዴድ ነው። ሁለተኛው ጥያቄ ነው። ቢሾፍቱ ግንጭ አትሆን። ሶስተኛው ምክንያት ተቃውሞ ወደ ኦሮሞ ወጣቶች የተሸጋገረው በኦህዴድ መራሹ የክልሉ መንግስት አመራር ነው። ቄሮ የኦህዴድ ነው። የኦነግም አልነበረም፣ የነጀዋርም አልነበረም። ዛሬ ፕሩፍ የተደረገ መሰለኝ። ቄሮ የተወሰነ እንጭፍጫፊ ከኦነግ የተወሰነ እንጭፍጫፊ ከኦፌኮ ይኖረው ይሆናል እንጂ ቄሮ እንደ ቄሮ ከታየ ስትራክቸሩ ኃይሉ በሙሉ የኦህዴድ ነው። የኦህዴድ ወጣቶች መዋቅር ነው ቄሮ። የሴቶችና ወጣቶች ስል ሴቶችና ወንዶች ማለት ነው። የውሸት ነው። ቄሮ የኦነግ ቢሆን ኖሮ እኮ ኦነግ ሆኖ አይወጣም ነበር እንዴ? ቄሮ የነ ጀዋር ቢሆን ኖሮ ጀዋር ዛሬ ደረቱን ነፍቶ ቄሮ ተነሳ፣ ቄሮ ተኛ፣ ቄሮ ተቀመጥ አይልም ነበር? የለም። ቄሮ የኦህዴድ መዋቅር ነው። ቄሮ በገዢው ፓርቲ ውስጥ ያሉ ሰዎች ያደራጁት መዋቅር ነው። ሰው የተንቀሳቀሰውም ራን የተደረገውም ሊደርሺፕም ሲሰጠው የነበረው በዋናነት ከኦህዴድ ነው ሲሰጠው የነበረው። ዛሬስ እንዴት ትችላለህ? እሱ ነው ካለ ንገሩኛውን። ሶስተኛው ነጥብ እሱ ነው። አራተኛ ተቃውሞ ከኦሮሞ ኃይሎች በተጨማሪ ሌሎችም አጋዥ ነበሩ። እውነት ለመናገር ነበሩ አጋዥ። እኔ የኦሮሞ ብሔርተኛ ወይ ኦሮሞ ስለሆንኩ አልነበረም የለውጡን ሄደ እንትን ያልኩት፣ ወይም እኔ ዙሪያ የነበሩ ሰዎች አልነበረም። ሰው ሌላም አጋዥ ኃይል ነበረው። አሁን ዛሬ እንደዛ ነው ያለው። ሂዱና ማህበራዊ ሚዲያውን ይዩት። ኤርፖርቱ የተገነባ ኦሮሚያ 12.5 ቢሊዮን ብር ኦሮሚያ። ይኸው የኦሮሞ ፕሮጀክት የተረኝነት ፕሮጀክት አይደል እንዴ? አብረዋችሁ ክሪስታል ሲቲ የተቀመጡ ሰዎች እያሏችሁ ያለው ነው። የሽግግር መንግስት ብላችሁ አውሮፓ የተገናኙት ሰዎች ስለ ተረኝነት ነው እያወሯችሁ ያለው። ስለዚህ በዋናነት ሌሎች አካላቶችም ለዚህ አካል ለግንጪው ድጋፍ ነበራቸው። አይ ዶንት ቲንክ ሌሎቹ ለቢሾፍቱ ድጋፍ ያላቸው አይመስለኝ። ፖለቲካዊ ምክንያቶቼ በትንሹ ከስሜት የወጡ 4 ፖለቲካዊ ምክንያቶችን ያስቀመጥኩት። ቢሾፍቱ ግንጪ የማትሆንበት 4 ፖለቲካዊ ምክንያቶች ማለት ነው። ለጠቅልለው ቁጥር 1 ተቃውሞ በዋናነት የስርዓት ለውጥ ቢሆንም የስርዓት ለውጥ ያነጣጠረው ህወሓት ላይ ነው። የትግራይ ልሂቃን ላይ ነው ያነጣጠረው። ህወሓት ብቻ ማለትም ተገቢ ስላልሆነ ቢኮስ እነ ጃዋር ሀጎስና ቶሎሳ ነው ሲጽፉ የነበረው። የትግራይ ልሂቃን ላይ ያነጣጠረ ለውጥ ነበር የነበረው። ቁጥር 1። ሁለተኛ ተቃውሞውን በግላጭም በህቡም የመሩት የኦህዴድ ሰዎች ናቸው። ገዳይ ሊሆኑ ይችላሉ፣ ምን ሊሆኑ ይችላሉ። ወንድሜ የጻፍከው ነገር አለ። እየገደሉ ምንም ይሁን ብሉ ብቻ ለውጡን ግን ውስጥ ለውስጥ ቄሮን አደራጅተው ሚዲያ አደራጅተው ምን አደራጅተው የመሩት ራሳቸው ናቸው። መሪዎቹ እነ አባዱላ ናቸው። መሪዎቹ እነ ለማ መገርሳ ናቸው። መሪዎቹ እነ ዶክተር አብይ ናቸው። መሪዎቹ እነ ሽመልስ አብዲሳ ናቸው። ከዚህ እውነት መራቅ አይቻልም። አንዳንድ ዝርዝር የምናውቃቸው ነገሮች አሉ። ኢንዘ ሚድል እኮ እዚህ ሀገር የሚያገኘና እኔ ብርሃኑ ሌንጂሶን አግኝቼዋለሁ። ምሳሌ ልንገራችሁ። አንዴ ከሲሳይ ጋር የሆነ ክርክር ውስጥ ገብተን ዲቴይል አልገባም እዛ ውስጥ። እሱም ማስታወሻ እየጻፈ ነው መሰለኝ እንደሚጽፋት ጠቆም ሲያደርግ ሰምቻለሁ። ደስ ብሎኛል በዚህ አጋጣሚ ሲሳይ መጽሐፍ ሊጽፍ እንደሆነ።
እኔም ጽፈው እንግዲህ የኔም ቨርሽን የሱም ቨርሽን ይኖራል ማለት ነው። ተከራከርን። አንዱ የተከራከርነው እኔና ሲሳይን የተከራከርነው ተከራከርን። ስንከራከር እኔ ኢሚዲየትሊ በቃ ደገፍኳቸው። ኢሚዲየትሊ የምሬን ነው የምነግራችሁ ያለ ነገር ነው። እኔ በቃ በፍጹም የጭቆና የሚባል የለም ያሉኝ ቀን የኦህዴድ ደጋፊ ሆንኩኝ። ቤቱ ኦህዴድ ሸተተ እየተባለ እስክሰደብ ድረስ ማለት ነው። በቃ ምንም እኔ ዶክተር አብይን አላቀው፣ ለማን አላቀው፣ ሽመልስ አብዲሳን አላቀው። ምናልባት ማቀው አዲሱ አረጋ ነው ማቀው እና የተወሰኑትን ግን ዘሞመንት መግለጫቸውን ሳይ የብሔር ጭቆና የሚባል ነገር ሆን ተብሎ ነው የተሰጠን ሳይ የኦህዴድ ደጋፊ ሆንኩኝ። ጻፍኩኝ ጽሁፍ ሾክ አረገ ሚዲያችን። እንዴ ተገልብጠን ኦህዴድን ልደግፍ ነው ወይ ምናምን፣ ቤቱ ኦህዴድ ሸተተ ምናምን ተባለ። አደባባይ ወጣ ልዩነታችን። እንደውም ሲሳይ አሁን ኤክስፕሌን እያደረገው ነው ቲፒኤልኤፍ ቢገዛ ይሻለኛል አለ። ሌሎቹ ሌላ ነገር ሁሉ አሉ። ከአባዱላ ጋር ኤርሚያስ ተገናኝቶ ነው ምናምን እኔ አግኝቼውም አንዴ ከወጣው በኋላ አግኝቼው አላውቅም። እሱ እየተገናኘ ነው እንዲሆነ ነው ሚዲያችን ተሽከረከረ ምናምን መጣ። እኔም እጽፈዋለሁ ወይም ጽፌዋለሁ። ሁለቱንም ቨርሽን ታገኛላችሁ ከኔም ከሲሳይ። ሌሎቹም በጽፉ ደስ ይለኛል። ጻፉ ሌሎቻችሁ። ዴን የሆኑ ሰዎች አገኙን። ዳማ ሬስቶራንት ጠሩን። እኔ ልናገረው ዶክተር ዲማ አገኘን። መጣ የሮጠ መጣ ከአፍሪካ ከግብፅ። ኤርሚያስ እንፈልጋለሁ፣ ሲሳይ እንፈልጋለሁ፣ ሪዮት አለሙን እንፈልጋለሁ አለ። ሶስታችንም ሄድን። ነው አልገባችሁም? ለውጥ እኮ እኛ ያለንበት ለውጥ ውስጥ ኦህዴዶች እዛ ውስጥ ያሉ ሰዎች ጋር ኮኔክት እናደርጋለን እና ብዙ ሀሳብ ተለዋወጥን። ዶክተር ዲማ የነበረውን ነገር ነገረን። ይሄን ያለው ይሄን ጀዋር ምናምን እነሱ የሉበትም፣ አትሸበሩ፣ አትደናገጡ፣ እነ ጀዋር ምናምን ለውጥ ውስጥ የሉ። ይሄን ያለን ባይዘው ዶክተር ዲማ ነጎ ነው። ወቁት እናቅ ነበር ይዛኔ ደረቴን ነፍቼ ጀዋርን ስታገለው የነበረውም ለዛ ነው፣ ስላወቅኩ ነው። የሉበትም እነሱ የሉበትም። ጀስት ላይክ ሚዲያ ላይ ስላሉ ነው። ሶ ማይክሮፎን ናቸው። መጨረሻም እንዳያችሁት ዶክተር ሄኖክ ኔጋ መጥቶ ማይክሮፎን ነበርን አለ። ማይክሮፎን ነበርን ያለው ያመነው እሱ ነው። አመሰግናለሁ ለሱ። ሶ ዶክተር ብርሃኑ ሌንጂሶ አገኘው ነበር። እኔ የሄደባቸውንም ሀገር ከነለማ ጋር የተገናኘባቸውን ለጊዜው ለቆየውና አቃለው ነግሮኛል። እዚህ ሄድን ለውጡን እንዲማኔጅ አደረግ ነው። ይሄ እንግዲህ ገና ህዝብ አላወቀም። ባይዘው ህዝብ ያላወቀውን ነገር ነው የምነግራችሁ። ብርሃኑ ከኔ ጋር ስለሚገናኝ ሁለንተናዊ እይታ የሚል ፕሮግራም ስላለን ጓደኝነትም ስለነበረ በእነሲሳይም ቅር ብሎት ስለነበረ ነገረኝና በኋላ ዶክተር ዲማ መጣ፣ ኤክስፕሌን አደረገልን፣ ስትራቴጂ ተነደፈ፣ ታክቲክ ተነደፈ። ይሄን የምናውቀው ሶስት ሰዎች ነን። እኔ ሲሳይ አጌና፣ ሪዮት አለሙ ሶስታችን ነው የምናውቀው። ሌላ ሰው አልነበር። ዜን ይሄ ነገር በሄደበት ፋይናሊ ለውጡ መጣ። ዜናዎች የሚመጡት ምን የሚመጡት መረጃዎች የሚመጡት በአብዛኛው ለነጀዋር ይሄዳል፣ ከፊሉ ለኛ ይመጣል። ሶ ለውጡ የተመራው ቤዚካሊ የቄሮን ያነቃነቀው የኦህዴድ መዋቅር ኦነግ አልነበረም። ኦነግ ቢሆን ኖሮ አሁን እኮ እንቀሳቀስ ነበር እኮ አልኳችሁ እንዴ። ኦነግ ቢሆን ኖሮ የነጀዋር ቢሆን ኖሮ እንደ ጀዋር ተናገረ ብሎ እኮ ይወጡ ነበር። ጀዋር የለም እንዲህ ነው። ማይክሮፎን ነው የነበረው ጀዋር። ነው ማይክሮፎን ነው የተሰበረው። የላፕቶፕ ማይክሮፎን ነበረች። ማይኳ ነው የሚሰራው የላፕቶፕ። ስለዚህ ተቃውሞውን በግላጭ የመራው ኃይል የኦህዴድ ኃይል ነው። የመንግስት ቁመና ያለው የመንግስት ፓወር ያለው ጸጥታ ኃይሉን የተቆጣጠረው ካድሬ መዋቅር የያዘው ህዝቡን ያደራጀው ኃይል ነው። ይሄ ደግሞ አስቀድሞ አባዱላ እስከ መሬት ወርዶ ያደራጀው ነው። በነገራችን እንዳይመስላችሁ ወጣቶችን እየሰበሰበ ሲያመጣ አባዱላ
እያደራጀ ነው የነበረው። ጋድፋዘሩ ነው ማለት እችላለሁ የለውጥ ኦህዴድ ውስጥ። ከዛ በኋላ ተቃውሞ ወደ ኦሮሞ ወጣቶች ሄደ፣ ቄሮዎቹ ገቡ፣ ኦህዴድ ሊድ አደረገው። ይሄ ነው የነበረው ሰው። ይሄ ነው ሳመሪው። ስለዚህ የስርዓት ለውጥ የተጠየቀው ከህወሓት አንጻር ነው፣ ከትግራይ ልሂቃን አንጻር ነው። ተቃውሞን በግላጭ የመሩት ገዢው ፓርቲ ውስጥ ያሉ ሰዎች ናቸው። ተቃውሞ ወደ ኦሮሞ ወጣቶች ሄደው የኦህዴድ መዋቅር የመራው ቄሮ ነው። ሌላው ኃይል ደጋፊ ነበረ። ሶ ቢሾፍቱ ግንጪ አትሆንም። ምንም አይነት ፖለቲካዊ መሰረት የለም። ግንጪ ልትሆንበት የምትችልበት አሁን የጠቀስኳቸው 4 ነገሮች የሉም። አሁን ይሄ አንዱ ነው። ሁለተኛ የኦፌኮ መፈረካከስ። ኦፌኮዎች አሁን የመጡት በነገራችን ላይ ኦፌኮ ፍርክስክሱ ወጥቷል። ፍርክስክሱ ነው የወጣው ኦፌኮ። እኔ ለማለት ብዬ አይደለም። ኦፌኮ በትንሹ 4 ቦታ ተሰነጣጥቋል። በሰበሰብኩት መረጃ የሚያመላክተው በግላጭ የምታዩትም 4 ቦታ ነው ኦፌኮ የተሰነጣጠቀው። 4 ቦታ። እቺንም መግለጫ የተሯሯጠው ትንሽ እንደው ህይወት ዘርቷል እንዲባል ስለፈለገ ነው። አቅጣጫ ማስቀየሪያ ማለት ነው፣ ትኩረት መሳቢያ። አንደኛው የኦህዴድ ቡድን የአቶ ደስታ ዲንቃ ቡድን ነው። አንደኛው ጻፉልኝ አሁን ነበሻ፣ የአቶ ደስታ ዲንቃ ቡድን ነው አንደኛ እሱ። ሁለተኛው የፕሮፌሰር መረራ ጉዲና ቡድን ነው ሁለተኛው። ሶስተኛው የዳያስፖራ ያለው የአቶ ጀዋር መሐመድ ቡድን ነው ሶስተኛው። አሁንም ኦህዴድ ነኝ የሚለው ለዛ ነው። አሁንም ኦፌኮ ነኝ የሚለው። አራተኛው ህቡ ነው፣ ራሱን አይገልጽም፣ ነገር ግን የታጣቂው ትግል ደጋፊ ነው አራተኛው። ኦፌኮ ለአራት ነው የተሰነጣጠቀው። 4 ቦታ ነው የተሰነጠቀው። እቺ መሸፈኛ ናት። አንደኛው የአቶ ደስታ ዲንቃ ቡድን ነው። አቶ ደስታ ዲንቃ የኦፌኮ ማዕከላዊ ኮሚቴ ነው። በነገራችን ማዕከላዊ ኮሚቴ አባል ነበረ። እዛ ፎቶ ላይ የምታዩት ማለት ነው አቶ ደስታ ዲንቃ። አቶ ደስታ ዲንቃ አሁን ሊያጣጥሉት ከሞከሩ በጣም ነው የሚገርመኝ። ምክንያቱም ማጣጣል ልክ ሲወጣብህ ማጣጣል አለ። እንግዲህ አቶ ደስታ ዲንቃ የኦፌኮ ማዕከላዊ ኮሚቴ አባል ናቸው። አቶ ደስታ ዲንቃ አባል ብቻ አይደሉም። ኦፌኮን ወክሎ የፖለቲካ የጋራ ፓርቲዎች ምናምን ውስጥ ሊቀመንበር የነበረ ሰው ነው። አሁን እሱ ተገነጠለ ወጣና አቶ ደስታ ዲንቃ ፖለቲካ ፓርቲ መሰረተ። ከኦፌኮ ወጥቻለሁ ብሎ እንግዲህ የኦፌኮ ማዕከላዊ ኮሚቴ የፖለቲካ የጋራ መድረኮች ላይ ሰብሳቢ የነበረ ሰው ነው። አሁን ሰሞኑን ምናልባት ዝርዝሩን ማስማት የፈለጋችሁ ዋዜማ ጋር ሄዱና የራሳቸውን ፓርቲ መሰረቱ ወጥተው ማለት ነው። የራሳቸውን ፓርቲ የፌዴራል ዲሞክራሲያዊ ፓርቲ የሚባል መሰረቱ። አቶ ደስታ ዲንቃና እዛ ውስጥ የነበሩ ሰዎች ማለት ነው። ይሄ ነው የሆነው። አንደኛው ላንብብላችሁ፣ ዋዜማን የተወሰነውን ላንብብላችሁ። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ማዕከላዊ ኮሚቴ አባላት የፌዴራል ዲሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸውን ዋዜማ ሰምታለች። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ የቀድሞ ማዕከላዊ ኮሚቴ አባላት
የመሰረቱት ፌዴራላዊ ዲሞክራሲያዊ ፓርቲ የተሰኘ አገራዊ ፖለቲካ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10,000 አባላት ፊርማ የማሰባሰብ ስራ እያጠናቀቀ መሆኑን ዋዜማ ከመስራቾች አረጋግጣለች። በአዲሱ ፓርቲ ውስጥ ያሉ የቆድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላት በዝርዝር ባይገለጹም የሐሳቡ አመንጪና ዋና መስራች ግን የኦፌኮ ከፍተኛ አመራር፣ በደም ስሙ፣ የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የሆኑት አቶ ደስታ ዲንቃ ናቸው። አሁን አቶ ደስታ ዲንቃን ሊያጣጥሉ ሊመጡ ነው እነ ፕሮፌሰር መረራ? አይቻልም። እንዴት ይሆናል? ልከኸው ማዕከላዊ ኮሚቴ ውስጥ ነው የነበረው ይሄ ሰው። በአዲሱ ፓርቲ ውስጥ ያሉት የቀድሞ የኦፌኮ ፓርቲ ማዕከላዊ ኮሚቴ አባላት በዝርዝር ባይገለጹም የሐሳቡ አመንጪና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸውን ጠቁሟል። የጋራ ምክር ቤቱ ሰብሳቢ የሁሉም ፖለቲካ ፓርቲዎች ተሰብስበው የነሱ ሰብሳቢ የኦፌኮ ሰው የነበረው ደስታ ዲንቃ። ይሄ ቡድን ወጣና ፓርቲ መሰረተ። ምን የሚባል ፓርቲ? ሀገራዊ ፓርቲ፣ የፌዴራል ዴሞክራሲያዊ ፓርቲ የሚባል። አሁን 10,000 ሰብስቦ ምርጫ ቦርድን እየጠበቀ ነው። ባይዘዌ እዚህ ጋር ያለው መሰረታዊ ልዩነት እንደሰማሁት እነዚህ ሰዎች ምርጫ ውስጥ በሙሉ ልባቸው ምርጫ መሳተፍ ይፈልጋሉ። በሙሉ ልባቸው። እና አቶ ደስታ ዲንቃ በሙሉ ልብና በሙሉ ቁመና ምርጫ መሳተፍ ይፈልጋሉ። ጉድ ነው የሆነው። ፕሮፌሰር መረራ ከስሩ ነው ሸርተት ብለውበት የወጡት። አንደኛው ነገር ይሄ ነው። ሁለተኛው የፕሮፌሰር መረራ የራሱ ጉዲና የራሱ ሰዎች ናቸው። እነዚህ በአብዛኛው ኦልድ ጋርድ፣ ብዙ ለውጥን ቶሎሬት እንትን የማይሉ እድሜ ልክ የስልጣንን እንደ ርስት የወሰዱ። አሁን ፕሮፌሰር መረራ አያፍርም? ራሱን አይቶ የምሬን ነው የምለው፣ ራሱን አይቶ የእድሜ ልክ ሊቀመንበር መሆን አያሳፍርም? እስቲ አሁን ኦህዴድን ወይም ብልጽግናን የሚከስበት ነገር ይኖረዋል? ስንትን የተለዋወጠው እስቲ ካልኩሌት አድርጉና የኦህዴድ ሊቀመንበር ኦህዴድ እንኳን ውሰዱት፣ ኦህዴድና ስንት ተለዋወጠ? ስቲል መረራ ከሊቀመንበርነቱ ወይ ፍንክች አላለ ወይ ፍንክች። እኔ ፕሮፌሰር ብርሃኑንም እንዲህ ነው የምለው ታውቃላችሁ። ይበቃል ነው እያልኩ ያለሁት። ይበቃቸዋል። ምን ላይፍ ታይም ቼርማን ምንድን ነው የሚጠቅመው? አሁን እድሜ ልክ ስልጣን ተመኝተ መኖር፣ አለማመን፣ ወጣቶቹን አለማመን፣ እኔ ከሌለው ሌላ ሰው የለም ብሎ ማለት። አንተ ከሌለ ፓርቲው ከሌለ እኮ የለህም ማለት ነው። የአንድ ሰው ፓርቲ ነው ማለት። እዚህ በፕሮፌሰር መረራ ዙሪያ ያሉ ኦልድ ጋርዶች በጣም ነው የሚያሳፍሩኝ። ባይዘው በጣም ማለት ከዘመኑ ጋር የማይሻገሩ ዘመኑና እነሱ በፍጹም የማይገናኙ ናቸው። እንዴ ማርጀትም እኮ አለ አንዳንዴ። እንዴት ነው አንተ 50 ምናምን ዓመት የፖለቲካ ምናምን 20 ምናምን ዓመት መሪ የድርጅቱ ሊቀመንበር እያልክ መቀጠልስ አይቀፍም? ሰው ማፍራት አልቻልክም ማለትና የስልጣን ጥማት አለ፣ ግሪዲ ነህ ማለት እኮ ነው። ሌላ እኮ አይደለም። ሞራልም አይኖርህም ሌላውን ለመተቸት። በነገራችን ላይ ሰው የለም ካልክ ሰው እንዳይኖር አድርገሃል ማለት ነው። እኔ ሁሌም ወቅሳቸው ነበሩ፣ ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስ ይህን ጥያቄ ሲጠየቁ ምን ወጣት አለና ብለው መለሱ። ሁሌ አነሳባቸው ነበር። ምንድነው ምን ወጣት አለና? ስድብ እኮ ነው፣ ራስን መስደብ እኮ ነው። ይሄ ወጣትማ አለ ማለት የለውጥ ኤጀንት ማለት ነው ያለው ሰው። ሁለተኛው ቡድን ይሄ ነው፣ ቆሞ ቀር ቡድን ማለት ነው። ሶስተኛው የነጀዋር መሐመድ ቡድን። የጀዋር መሐመድ ቡድን ንቅል ካድሬ ነው። ጀዋርና ቡድኑ
ንቅል ካድሬዎች ናቸው። ንቅል ካድሬ ባጭሩ ምን ማለት ነው? መዋቅር ታች የሌለው ከአካባቢው ተገንጥሎ የወጣ ተነቅሎ የወጣ ምንም አይነት ፖለቲካ ተጽዕኖ ማያመጣ ማለት ነው። ንቅል ካድሬ ስለሆነ እነ ጃዋር መርህ የላቸውም። አጠቃቀስኩ ናቸው እነ ጃዋር በነገራችን ላይ ታጣቂውም ሲሆን ወዳጄ ነው ይላል፣ የሰላማዊ ታጋዩም ወዳጄ ነው ይላል፣ ህዝባዊ ቢተኝነትም ሲመጣ ህዝባዊ ቢተኝነት ይላል፣ የቀለም አብዮት ሲመጣም የቀለም አብዮት ይላል፣ የፍራፍሬ አብዮት ሲመጣ የፍራፍሬ አብዮት ይላል። በቃ ሁሉንም ነው የሚያግበስ ማግኔት ነው። ይሄ ህወሓትን የሽብርተኝነት ማግኔት እንዳልነው የተቃውሞ ማግኔት ነው የጀዋር ቡድን። ግን ንቅል ካድሬ ነው። ካድሬዎች ናቸው፣ ንቅል ካድሬዎች ናቸው። የተነቀለ ካድሬ ማለት ነው። ግራውንድ ላይ ምንም መሰረት የለውም። የመጣ ሁሉ ተቃውሞ እስካለ ድረስ ይቀበላል። ታጣቂውንም ይቀበላል፣ ሰላማዊ ታጋዩንም ይቀበላል፣ ህዝባዊ ቢተኝነትም የሚለውን ይቀበላል፣ ፍራፍሬ አብዮቱንም ይቀበላል፣ ኔፓልንም ይቀበላል፣ ኢራንንም ይቀበላል፣ ግብፅንም ይቀበላል፣ ኢሳያስንም ይቀበላል፣ ህወሓትንም ይቀበላል። ሁሉንም ነው የሚቀበለው የጀዋር ቡድን ንቅል ካድሬ ስለሆነ ማለት ነው። ቤዝ የለውም፣ ማህበራዊ መሰረት የለውም፣ ወይም ማህበራዊ መሰረቱ ተነቅሎ ወጥቷል። ሶስተኛው ቡድን እሱ ነው። አደገኛው ቡድን ይሄ ነው። በነገራችን አደገኛ ስል የሁከት ብጥብጥ ሽብር ለመፍጠር ንቅል ቢሆንም ከሌሎች ጋር ስለሚተባበር ማለት ነው። ለዚህ ነው አሁን ጀዋርን ኦሮሞ ብሔርተኝነት ውስጥ አታዩትም። የማታዩት ምንድን ነው? ቤዝ እንደሌለው አውቋል። ኩዌሽኑ ግንጭን ሊያመጣ አይችልም። አሁን ኦሮሞ በኦሮሞ እየተዳደረ ስለሆነ ጥያቄ ልታነሳ ኦሮሞ የሚባሉ ነው የሚያስተዳድሩት፣ ወይም የኦሮሞ ክልል ሰዎች ነው የሚያስተዳድሩት። እንደ ትላንትና ሀጎስን ጎትቶ ሊያመጣ አይችልም። ቢንዛይድን ጎትቶ ያመጣውም እንደማይሰራ ያውቀዋል። ኦሮሚያ ላይ መጥተህ ቢንዛይድ ብትል ምንድነው ቢንዛይድ ነው የሚልህ? ኤሜሬት ብትል ምንድነው ኤሜሬት ነው የሚልህ ኦሮሚያ ላይ። ለዚህ ነው ጎትቶ ኤሜሬትን ቢንዛይድን ምናምን ሊያመጣ ፈልጎ የነበረው። ኢትዮጵያን የሚያስተዳድረው ቢንዛይድ ነው ኤሜሬት ነው ሊል የፈለገው ትላንትና ሀጎስን ስለሚያውቃት ነው። የሀጎስ ፕሮጀክት ስለሰራለት ነው። ሀጎስ ግን ስለሰራለት ቢንዛይድ ይሰራልሃል ማለት አይደለም። የትግራይ ሊቅ ላይ እንደሰራኸው የኤሜሬት ሊቅ ላይ ይሰራልሃል ማለት አይደለም። ስለዚህ ኤክስተርናል ኃይል ነው የሚያስተዳድርህ ብሎ ቢንዛይድን ቢያመጣ ኤሜሬትን ቢያመጣ ዱባይን ቢያመጣ የኦሮሞ ህዝብ አይሰማውም። ስለዚህ የኦሮሞ ብሔርተኝነትን ማነሳሻ ነገር የለም ኦሮሚያ ላይ ግራውንድ የለም። በምን ታነሳሳዋለህ? የኦሮሞ ብሔርተኛ ሌላ ሰው አስተዳደረ ብለህ አታነሳው። ከጨቆነውም የራሱ ልጅ ነው እየጨቆነው ያለው። ስለዚህ ንቅል ካድሬ ነው፣ ማህበራዊ መሰረት የለውም። ለዚህ ነው ማግኔት ሆኖ ሁሉንም ተቃውሞዎች እንደሚሰበስበው ማለት ነው። ጀስት ላይክ የአንድ የሆነ ነገር ማጠራቀሚያ ነው። አራተኛው ቡድን የትጥቅ ትግል ነው። እነ እንትና ውስጥ ያለው ይሄ እነ ፕሮፌሰር መራራም ከነሱ ውጭም ያለ ቡድን ነው። ይሄ ኃይል ትጥቅ ትግልን ነው ማተር የሚወስደው፣ አይናገራትም እንጂ ደጋፊነቱም ለትጥቅ ትግል ነው። ኦሮሚያ የምትባል ሀገርን መመስረት የሚፈልገው ነው። ይሄ ቡድን አለ ኦፌኮ ውስጥ በተዘዋዋሪም በቀጥታም አለ እዛ ውስጥ ሽፋንም አድርጎ፣ ምክንያቱም ስለሚጠቅመው ኦፌኮን ሽፋን አድርጎ መቆየት ይጠቅማል። የሆነ ነገር ስባል እኔ እኮ ኦፌኮ ነኝ ለምንድን ነው የምታስረኝ ይልሃል። ኦፌኮን እንደ ሽፋን የሚጠቀም ማለት አለ። ስም መጥራት አልፈልግም እዚህ፣ ግን ኦፌኮ እንደ ሽፋን ይጠቀማል። ይህ ኃይል የኦሮሞ አገር ኢትዮጵያ ኢምፓየር ናት ብሎ የሚያምን መገንጠል አለባት ብሎ የሚያምን ከነ ዶክተር ጸጋዬ አራርሳ ጋር ትስስር ያለው ከነዚህ ከነ ጃል ጅሬኛ ጋር ከነ ምናምን ጃል ማሮ ጋር ትስስር ያለው አካል ይህ ኃይል ግን ኦፌኮን እንደ ሽፋን ነው የሚጠቀመው። ችግሩ ምንድን ነው? አሁን ደግሞ እነ ዶክተር ጸጋዬና እነ ጃል ጅሬኛም ደግሞ ፉክቻ ውስጥ ገቡ። ሰምታችኋል ድብድቡ? እነ ጃል ጅሬኛና ዶክተር ጸጋዬ እኮ ድብድብ ውስጥ ገቡዋል፣ ክትክት ውስጥ ገቡዋል።
ያው እንዲህ ነው የጽንፈኛ ነገር ባህሪው ነው ባይዘው። አሁን ዛሬ በየሚዲያ እየሄደ ዶክተር ጸጋዬ ጃልጅሬኛን ነው የጃልማሮን የውጭ ግንኙነት ኃላፊ ማለት ነው በግራ በቀኝ የሚሰድበው ጃልጅሬኛን ነው። ጃልጅሬኛ የሚባለውን ታውቁታላችሁ። አሰብ ስለ አሰብ ምን አገባን እኛ የሚለው ያለው ሰውዬ ማለት ነው ከዋት ጋር ያለው ሰውዬ። ምክንያቱም አሁን በዶክተር ጸጋዬና በጃልጅሬኛ መካከል ያለው እንትን ለህወሓት ማን ነው አገልጋይ የሚለው ነው። እኔ ነኝ ምርጥ አገልጋይ ነው ጸባቸው። ለሻዕቢያ ማን ነው አገልጋይ ነው? እኔ ነኝ ምርጥ አገልጋይ፣ እኔ ነኝ ዶክተር ጸጋዬና ጃልጅሬኛ ጸባቸው እሱ ነው። እና ዛሬ ሲናገረው ነበረ ጸጋዬ ጃልጅሬኛን። የጅሬኛ ትልቅ ችግር ዓላማ የለውም፣ ከዓላማውም ያፈገፍጋል ሁልጊዜ። ጃልጅሬኛን ማለት ነው። አውቃችሁታል ጃልጅሬኛ። ይሄን የሚናገረው ዶክተር ጸጋዬ ነው። በሄድኩበት ሁሉ አንድም ሰው ስለ ጅሬኛ ጥሩ ነገር አይነግረኝም፣ ሰምቼም አላውቅም። ትልቅ ችግር ነው በጅሬኛ ላይ የሚነሳው። ቶሮንቶም ሲሄድ ጅሬኛን ነው የሚነግሩኝ። ኦሃዮም ሄድኩ ጊዜ ጅሬኛ ነው፣ ሚኒሶታም ጅሬኛ ነው። በሄድኩበት ሁሉ ስለ ጅሬኛ ነው የምሰማው። በቃ መባላቱ ላይ ነው ያሉት። አይደለም አገር ቤት ውጭ ሀገር እንኳን እነ ዶክተር ጸጋዬና እነ ጃልጅሬኛ መናከስ ጀምረዋል። በአደባባይ ነው ወጥቶ የሚናገረው ዶክተር ጸጋዬ። ስሩ ይሄ መገንጠል ውስጥ ያለው ራሱ እርስ በራስ እየተጣላ ነው ያለው። ፍርክስክሳቸው ነው የወጣው። ይሄ እውነት ነው፣ የአደባባይ እውነት ነው። ድንጋይ በድንጋይ ላይ ተነሳ ማለት ነው። ስለዚህ የነ ፕሮፌሰር መረራ ፓርቲ ወደ 4 ስንጥቅጥቃቱን የወጣ የአቶ ደስታ ዲንቃ ፓርቲው እየመሰረተ ያለ ራሱ ፕሮፌሰር መረራ ጉና ኦልድ ጋርዱና ተገትረሽ ቅሪው የነ ጀዋር መሐመድ አጠቃቀስኩና የሁሉም ተቃውሞ ማግኔት ማህበራዊ መሰረት ንቅል ካድሬ የትትግል እየደገፉ ያሉት እነዚህ ትትግል ውስጥ ያሉት ተሰንጥቀው የጸጋዬ አራርሳ የጃልጅሬኛ ማለት ጀምረዋል። የመቀጣቀጥ ላይ ያሉት ይሄ መሰረታዊ ነገር ትክክል ባይዘው ይሄ የሚጠበቅ ነው። እኔ የምጠብቀው ቅድም ያልኳችሁ ነው። ማህበራዊ መሰረት የለም። ዘረኝነት መጨረሻው ይሄ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።